በአሁን ሰዓት ላይ የብዙ ሰዎች ቴሌግራሞች፣ ስልኮች እየተጠለፉ ይገኛሉ። ሀከሮች እጅ ላይ እየወደቁና በሀከሮች ቴሌግራማቸው እየተሰረቀ አካውንታቸው እየተሰረቀ ያለበት ሁኔታ አለ። እነዚህ ሀከሮች የሚያደርጉት በመጀመሪያ ደረጃ ወደ ራሳችሁ ሶሻል ሚዲያ ላይ በየትኛውም ሶሻል ሚዲያችሁ ላይ በፌስቡክም ይሁን በዋትስአፕም ይሁን በቴሌግራም ለምን በኢሞ ለራሱ ለምን አይሆን በዛ ላይ ሊንክ ይልኩላችኋል። ምናልባት የኔ ሀክ ተደርጎ ሊሆን ይችላል። ለምሳሌ የኔ ቴሌግራም ሀክ ይደረግና በኔ ቴሌግራም አማካኝነት ከኔ ጋር ለሚተዋወቁ ሰዎች ሊንክ ይልካሉ ማለት ነው። እኔ ቴሌግራም ላይ ያሉትን ሰዎች እነሱም ጋር ስለሚገባ ያንን ሊንክ ለነዛ ሰዎች ይልካሉ። ለነዛ ሰዎች ከላኩ በኋላ እዚህ ጋር እኔም ሀክ ተደርጌያለሁ። እነዛ ሰዎችም ደግሞ በእኔ ሰበብ የተነሳ እኔ አሁን መጥፎ ሊንክ ወደ ሰው ወደ ጓደኞቼ እንደማልከው ሁሉ ጓደኞቼ እኔ የላኩላቸው ሊንክ ልክ ነው፣ ትክክል ነው፣ ጥሩ ነገር ነው ብለው ያንን ሊንክ ምንም ነገር ሳይፈትሹ ብለው ይነኩታል። እዚህ ጋር እኔ አሁን አንድ ጥንቃቄ እንድታደርጉ የምፈልገው ነገር አለ። የፈለገ ሰው ሊንክ ቢልክላችሁ እኔም ሆንኩ በዙሪያችሁ ያሉት ጓደኞቻችሁ የትኛውንም ሊንክ ይላኩላችሁ። በተለይ በአሁኑ ሰዓት ላይ በሶሻል ሚዲያ ላይ የተለያዩ አፖች አሉ ገንዘብ የምትሰሩባቸው። እነዛን አፖች እናንተን ኢንቫይት ለማድረግ የሚያስቡ በጣም ብዙ ሰዎች አሉ። ያንን ሊንክ ምናልባት እንደምሳሌ እኔ ለአንደኛው ጓደኛዬ ሊንክ ላኩለት። ሊንክ በምልክለት ሰዓት ላይ ያ ጓደኛዬ ያንን ሊንክ ከመጫኑ በፊት ወይም ደግሞ ወደዛ ሊንክ ከመግባቱ በፊት ያንን ሊንክ ማጣራት ይኖርበታል። ምንድነው ይሄ ሊንክ ብሎ ያንን ሊንክ ቼክ ማድረግ፣ ይሄ ሊንክ የሀከሮች ነው ወይስ አይደለም የሚለውን ማጣራት ግድ ይለዋል ማለት ነው። ገባችሁ አይደለ? እንደዛ ካልሆነ በስተቀር አሁን ላይ ምንም የሚታመን ነገር እንደሌለ ሁላችሁም ታውቃላችሁ። እንደ ምሳሌ እኔ ሀክ ተደርጌያለሁ። ቴሌግራሜ ተጠልፏል፣ ዋትስአፕም ተጠልፏል፣ ሙሉ ስልኬም ተጠልፏል። ያ የተጠለፈው ስልኬ እኔ አይደለሁም እያንቀሳቀስኩት ያለሁት ሌላ ሰው። ያ ሰው የኔን አካውንት ስለጠለፈ እኔ ጋር ያሉት ነገሮች ጓደኞቼ አጠቃላይ ኢንፎርሜሽኖቼ ሁሉም እዛ ሰው ጋር ስላሉ ለጓደኞቼ ሁሉ ሊንክ ይልካል ማለት ነው። ሀክ የሚያደርግበትን ሊንክ ይልካል። የዛኔ እነዛ ጓደኞቼ የመጣው በእኔ ስም ነው፣ የሄደው የኔ አካውንት ነው፣ ይሄ ልጅ ሊጎዳን የሚችል ልጅ አይደለምና ብለው ጠቅ ያደርጉታል። እነሱም ይጠለፋሉ ማለት ነው። ዛሬ ይዤላችሁ የመጣሁት ያንን ሊንክ የምታጣሩበትን ዌብሳይት ላሳያችሁ ነው የመጣሁት። ሁላችሁም ማንም የሚታመን የለም። አሁን ለምሳሌ እኔን ታምኑኛላችሁ፣ ነገር ግን እኔ እናንተ ሳታውቁ ተጠልፌያለሁ። በእኔ ሊንክ አማካኝነት እኔ ተጠልፌያለሁ። ያ ሰው በእኔ አማካኝነት በእኔ ስም አማካኝነት ለእናንተ ሊንክ ልኩላችኋል። ከዛ ያንን ሊንክ ብድግ አድርጋችሁ ነክታችሁታል። እናንተም ተጠልፋችሁ እኔም ተጠልፌያለሁ ማለት ነው። ስለዚህ የትኛውም ሊንክ በተለይ በአሁኑ ሰዓት ላይ ብዙ አፕሊኬሽኖች አሉ ገንዘብ ልትሰሩባቸው የምትችሉ። እነዛን አፕሊኬሽኖች ሰው ጓደኛችሁ ኢንቫይት ሊያደርጋችሁ ይመጣልና እናንተ እንግዲህ ኢንቫይት ሊያደርገኝ ነው አፕሊኬሽን ነው ብላችሁ ፎር ኤግዛምፕል ወይም ደግሞ ትጠይቁታላችሁ። ምንድነው ማሜ ይሄ አፕሊኬሽን ምንድነው፣ ይሄ ሊንክ ምንድነው ብላችሁ ትጠይቁኛላችሁ። እናንተ ስትጠይቁኝ ያ ሰውዬ ዳይሬክት ይሄ ሊንክ እንደዚህ ነው ብሎ ጥሩ ነገር ያሳያችኋል፣ ያመላክታችኋል ማለት ነው። የዛኔ እናንተ አይ ማሜ ነው ብላችሁ ጥቅ ታደርጉታላችሁ። ኖ መሆን የለበትም። ቀጥታ ያንን ሊንክ ከመጫናችሁ በፊት ኮፒ አድርጉት። ኮፒ ካረጋችሁት በኋላ አሁን የማሳያችሁ ዌብሳይት ላይ ሄዳችሁ ያንን ሊንክ ፓስት አድርጉት። ስለዛ ሊንክ ኢንፎርሜሽን እያንዳንዱን ያ ሊንክ ጥሩ ነው መጥፎ ነው ሀከር ነው ወይስ ምንድን ነው የሚለውን እያንዳንዱን ሊስት ይዞላችሁ ይመጣል ማለት ነው። ስለዚህ ወደ ቪዲዮ አብራችሁ ይቆዩ። በዛ ሰው ሊንክ አማካኝነት ወደ ስልካችሁ ይገባል። ያንን ሊንክ ቫይረስ አለው ሀከር ነው የሚለውን በደንብ ዘርዝሮ የሊንኩን
ጽዳት ወይም ደግሞ የሊንኩን ንጽህና የሚነግራችሁን ዌብሳይት ነው ማሳያችሁ ዛሬ። ስለዚህ አሁን ቀጥታ ወደ ጎግል ክሮም ትገባላችሁ። ወደ ጎግል ክሮም ከገባችሁ በኋላ እንደምታውቁት ጎግል ክሮም ላይ እንደዚህ ስትመጡ ሰርቹ ባር ላይ እዚህ ጋር አሁን የምጽፍላችሁን እዚህ ጋር ትጽፋላችሁ ማለት ነው። ዳይሬክት አሁን የምጽፍላችሁን እዚህ ጋር ትጽፋላችሁ። ቫይረስ ቶታል ወይም ትሉና እዚህ ጋር ቅንፍ አስገብታችሁለት virustotal.com ትሉታላችሁ። እንደዚህ አድርጋችሁ ይሄንን ሰርች ታረጉታላችሁ። ሰርች በምታረጉበት ሰዓት ላይ ይሄ ዌብሳይት ብዙ አይነት አሉ። ይሄ ዌብሳይት ይመጣላችኋል። እንደምትመለከቱት ቫይረስ ቶታል የሚል ይሄ ፊውቸር ይወጣላችኋል። ቼክ አድርጋችሁታል ብዬ ተስፋ አደርጋለሁ። ይሄ ሲመጣላችሁ ቀጥታ ቅድም የተላከላችሁ ሊንክ እዚህ ጋር ኮፒ ታረጋላችሁ እና ይሄንን ሊንክ እችን በመንካት እችን ነካ ስታረጓት ወደዛ ያስገባችኋል። ገባችሁ አይደለ? እዚህ ጋር ያመጣችኋል። እዚህ ጋር በሚያመጣችሁ ሰዓት ላይ ቀጥታ እነዚህ ከላይ ያሉት ፋይል፣ ዩአርኤል፣ ሰርች የሚሉ አሉ። ቀጥታ የሊንኩን ዩአርኤል ነው ማወቅ ያለባችሁ። ስለዚህ ዩአርኤል የሚለውን ስትነኩ እዚች ጋር የሰርች ባር አለች። እዚች የሰርች ባር ላይ ቅድም ኮፒ ያደረጋችሁትን ሊንክ እዚህ ጋር ፓስት ታረጉና እዚች ጋር ሰርች የምትላለች እሷን ትነካላችሁ ማለት ነው። ስለዚህ ሊንክ ማንነት ይሄ ሊንክ ቫይረስ አለው ወይ የለውም ወይ የሚለውን እዚህ ጋር በዝርዝር ያመጣላችኋል። እንደምትመለከቱ ይኸውላችሁ ክሊን 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 ይልና እዚህ ጋር ይደርሳል። እዚህ ጋር አንሊስትድ የሚለው ይሄ ሊንክ ይሄ እዚህ ጋር አንሊስትድ የሚለው ችግር አለው ማለት አይደለም። ማወቅ ያለባችሁ ነገር ችግር አለ። አሁን እዚህ ጋር እነዚህን ነው ማንበብ ያለባችሁ። እዚህ ጋር በመደዳ ያሉትን እነዚህን ስሞች እነዚህን ድርጅቶች ነው ማንበብ ያለባችሁ። አሁን እዚህ ጋር አንሊስትድ የሚለው ገባችሁ? አንሊስትድ የሚለው እነዚህ ድርጅቶች ለዚህ ፕላትፎርም እስካሁን ድረስ ፍቃድ አልሰጡም ወይም ይሄንን ፕላትፎርም አያውቁትም ማለት ነው እንጂ ይሄ ፕላትፎርም ቫይረስ አለበት ይጎዳል የሚል ነገር የለበትም። ገባችሁ አይደለ? እንደዚህ አድርጋችሁ ወደ እናንተ የሚመጡትን ሊንኮች በዚህ ዌብሳይት አማካኝነት ሊንኮቹን ቫይረስ ይኑራቸው ሀከሮች መሆናቸውን ግልጽ አድርጋችሁ ማወቅ ይጠበቅባችኋል። ይሄን አሁን እንዳለ እንግሊዘኛ ነው አይደለ? ይሄን እንግሊዘኛ ስክሪንሾት እያደረጋችሁት ስለምን እንደሚያወራ ምን እንደሚል እያንዳንዱን ታዩለታላችሁ። ስለ ሊንኩ ምንነት ማለት ነው። የዛኔ በሀከሮች አትታገቱም። ወደ ስልካችሁም በተለያዩ አፕሊኬሽኖች አማካኝነት ቫይረስ ወደ ስልካችሁም አይገባም ማለት ነው። በዚህ አይነት መልኩ ወደ እናንተ የሚላክላችሁን ሊንክ ያንን ሊንክ ከመጫናችሁ በፊት እዚህ ዌብሳይት ላይ እየገባችሁ የሊንኩን ንጽህና አረጋግጣችሁ ካበቃችሁ በኋላ ያንን ሊንክ ተጭናችሁት ማውረድም ከሆነ የምታወርዱት የምትጠቀሙበትም ከሆነ መጠቀም ትችላላችሁ ማለት ነው። እዛ ጋር አሁን ፋይሎችንም በፋይሎች አሁን ብዙውን ጊዜ በሊንክ መልኩ ፋይሎች ሊላኩልን ይችላሉ። እነዛን ፋይሎች ሊንኩን ኮፒ አድርገን ፋይል የሚለው ላይ ገብተን እንደዛው አስቀምጠን የሊንኩን ምንነት በደንብ አድርገን ማጣራት ይኖርብናል ማለት ነው። ገባችሁ አይደለ? እንጂ እንደዚህ አትሸወዱ። እውነት ቴክኖሎጂ እንደዚህ በተራቀቀበት ዘመን ላይ ብዙ ልጆች አሁን ቴሌግራማቸው እየተሰረቀ፣ ቴሌግራማቸው እየታገተ፣ ቴሌግራማቸው ሎጊን እየተደረገ
የሚገኝበት ጊዜ ላይ ነው ያለ ነው እና ሊንኮች የትኛውም ሰው ሊንክ ቢልክላችሁ ያንን ሊንክ ተጭናችሁ ከመግባታችሁ በፊት ስለዛ ሊንክ አቬሬጅ ችግሩ ምን እንደሆነ ሊንኩ ቫይረስ ይኑረው አይኑረው በደንብ አድርጋችሁ ማጣራት ይኖርባችኋል ማለት ነው። ውድና የተከበራችሁ የመሐመድ ሳኒ ዩቲዩብ ቻናል አድማጭ ተከታታዮች ለዛሬ የነበረን ቆይታ ይህን ይመስላል። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ።